ሄርሜላ እንግዲህ ተዋርዳለች ማለት ነው። ለምን ተዋረደች የሚለውን በዚህ ቪዲዮ ላይ ይዤላችሁ የቀረብኩ ይሆናል። እንግዲህ ትላንትና እንደሚታወቀው እነ አቤል እና ሄርሜላ ምናምን ሩታን በቃ ጥፋተኛ ሊያደርጉ ነበር። ሩታን ጥፋተኛ ናት፣ እሷ ናት እንደዚህ ያደረገች፣ እሷ ናት እንደዚህ እንድንደነዘዝ ያደረገች ምናምን እያሉት ነበር። ነገር ግን አብርሃም እንግዲህ ይሄ ውሸት ነው ብሎ ተቃውሟቸዋል ማለት ነው። ይሄ ኤአይ ድምጽ ሊሆን ይችላል አይታወቅም። አሁን ቴክኖሎጂ ሰፍቷል ሲልም ተናግሯል ማለት ነው። እንግዲህ እነ ሄርሜላ አሁንም በቃ ሴራቸውን እያጧጧፉ ነው ማለት ነው። በቃ አሁንም ሴራቸውን እየቀጠሉ ነው። አላቆሙም ሴራቸውን። እንግዲህ ማቆም አለባቸው እንላለን። ሩትዬ ሀቅ ይወጣል። የሩትዬ ሀቅ መውጣት አለበት። እኛም ከሩትዬ ጎንነን ከሩታ ጎንነን እያላችሁ እናንተም ኮሜንት ላይ መጻፍ እንዳትረሱ። ሩታ ጠንካራ ሲናት እያላችሁም ኮሜንት ላይ ጻፉ ማለት ነው። በጣም ነው ደስ የሚለው። እንግዲህ አብርሽ እውነትም ያው አልተናገረም ሩታን እፈልጋለሁ ምናምን አላለም። ነገር ግን በቃ በልቡ ያለችው ሩታና ሩታ ብቻ ናት። በአብርሽ ልብ ያለችው ሩታና ሩታ ብቻ ናት። በቃ አሁን ራሱ ያስታውቃል እኮ እንደዚህ ሰው ራሱ እንትን ሲል ሰው በቃ እንደዚህ አይታችሁ ራሱ ማወቅ ትችላላችሁ። ልክ አብርሽናው ስናየው ማለት ነው ከሩታ ጋር በቃ ከሩታ ጋር ነው መሆን የሚፈልገው፣ ከሩታ ጋር ነው የሚኖረው ማለት ነው። በቃ ሩታ ነው የሚፈልጉት ለመናገር ከሆነ በጣም ነው ደስ የሚለኝም ከሩታ ጋር እንዲሆንልን ነው እኛ የምንፈልገው። በጣም ደስ ይላል ማለት ነው። እንግዲህ ሄርሜላን በዚህ ድርጊቷ እንግዲህ ያው ትጸጸታለች፣ አንድ ቀን መጸጸቷ አይቀርም ማለት ነው። በቃ ከመሃላችሁ መውጣት አለበት ሄርሜላ። ከመሃላችሁ ወጣ አብርሽና ሩታ አንድ ላይ መሆን አለባቸው እንላለን እኛ። ሁለቱ አንድ ላይ መሆን አለባቸው። ሄርሜላ ከመሃላችሁ መውጣት አለባት እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።